ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? በተለመደው መሰረት የዕለተ ቅዳሜ የረፋድና ጭጭርና ብርከት ያሉ መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራለን። ፊልድ ማርሻል ብርሃኑ ጁላ ለመሰዋት ተዘጋጁ ሲሉ መመሪያ ሰጡ። እንሞታለን ሲሉም በይፋ ገልጸዋል። ይህንን መመሪያ በሰጡበት ሰዓት ስለ ጀነራል አበባው ጉዳይ አዲስ መረጃ ወጥቷል። ፊልድ ማርሻሉ ጠላቶች በሻዕቢያ ጋር ወግነው ሀገር ሊያፈርሱ ነው ባሉበት ሰዓት በመንግስት ላይ የሚዘምተው ጥምር አመራሩ መርጦ ዘመቻ ሊከፍት ጫፍ መድረሱ ተሰምቷል። በስፋት የምናጋራው ይሆናል። በሌላ መረጃ ፊልድ ማርሻሉ ባስጠነቀቁበት ሰዓት በሀገሪቱ አዲስ ግጭት የአገረሽ ጫፍ በደረሰበት ሰዓት ጠቅላይ ሚኒስትሩ በከፍተኛ ባለስልጣናትና ጀነራሎች ላይ የጉዞ ማዕቀብ መጣላቸው ተሰማ። ለመሆኑ ጠቅላይ ሚኒስትሩ እነማን ላይ ማዕቀብ ጣለ? እንመለከተዋለን። በሌላ በኩል ደግሞ የአውሮፓ ህብረት ለኢትዮጵያ መንግስት ከባድ መርዶ መላኩ ተሰምቷል። ሙሉ መግለጫው ደርሶናል፣ እናጋራለን። ሌላው እንግዲህ በስፋት የምናጋራው መረጃ ከሀገራዊ ምክክር ኮሚሽን የወጣ አዲስ መረጃ ይፋ ሆኗል። በተለይ በአዲስ አበባ ጉዳይ ከተመካካሪ እውነታው ወጥቷል። የኦሮሚያ ተወካዮች ብቻቸውን መቅረታቸው ይፋ ሆኗል። በአዲስ አበባ ጉዳይ ከኦሮሚያ ክልል ውጭ ያሉ ቀሪ ክልሎች አነጋጋሪ አዲስ አቋም መያዛቸው ይፋ ሆኗል። ይህ ባለበት የድሬዳዋ ጉዳይ ከስምምነት ላይ መደረሱ ይፋ ሆኗል። በአጠቃላይ በምክክሩ የደረሰን አዲስ መረጃ አለ፣ እናጋራለን። ክቡራን አድማጭ ተመልካቾች አብራችሁ እስቆዩ። እኔንና ሌሎች በርከት ያሉ መረጃዎች ይዘን መጠናል። በአጠቃላይ ታደምጣላቸው። መረጃውን ከወዲሁ ላይክ፣ ሸር እያደረጋችሁ እስከ ፕሮግራም ፍጻሜ አብረን እንቆይ። ለሀገር ሉዓላዊነት ለሕዝባችን ክብር አንድነት እንሞታለን ሲሉ የጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ ለመከላከያ ሰራዊት ከፍተኛ አመራሮች ጠንከር ያለ መመሪያ ሰጡ። የኢፌዴሪ መከላከያ ሰራዊት ነሐሴ 8 ቀን 2018 ዓ.ም ባወጣው መረጃ መሰረት የልዩ ዘመቻ ህዝብ በተለየ ወታደራዊ ጥበብ በፍጥነት ምላሽ መስጠት የሚያስችልና አስቀድሞ ስጋቶችን የመከላከል ብቃት ያለው የመከላከያ ዋነኛ ስትራቴጂ መቺ ኃይል ሲሉ ገልጾታል። ይሁን እንጂ ባለፈው 8 ዓመታት በሀገሪቱ በርካታ ንጹሃን ሲታገቱና ሲገደሉ ይህ አስቀድሞ ይተነብያል የሚባለው ኃይል የት እንደነበር በይፋ አልገለጹም። ሌላው ፊልድ ማርሻል ብርሃኑ ጁላ በዚሁ የምዘና መድረክ ላይ እንደገለጹ ሀገር በተፈተነችበት አጋጣሚ ሁሉ የልዩ ዘመቻዎች የተደቀኑ አደጋዎችን በማክሸፍ ረገድ ከፍተኛ አስተዋጽኦ አድርጓል በማለት ገልጿል። የውጊያ ማርሽ ቀያሪ የምድር ድሮን ሲሉ የገለጹት የሰራዊት ክፍል የሀገር መተማመኛ ልዩ ኃይል መሆኑን በመጠቆም እስካሁንም ለሀገር ለከፈለው ዋጋ አክብሮት እንዳለውና ነገም ልዩ ብቃትን አጠናክረው መቀጠል እንዳለበት ገልጿል። በንግግራቸው ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝብ ክብርና አንድነት እንሞታለን። በሀገር ውስጥ በሚደረግ ውጊያ የእኛ ሞት ክብር ነው፣ የሌሎች ባንዳነት ነው ሲሉ የገለጹ ፊልድ ማርሻል ብርሃኑ ጁላ ሰራዊቱ እየከፈለ ያለው መስዋዕትነት ሀገር ለማሻገር የሀገር ውስጥ ሰላምን ለማጽናትና የህግ የበላይነትን ለማስከበር ያለመ መሆኑን አብራርተዋል። ፊልድ ማርሻል ብርሃኑ አሁን በሀገር ውስጥ እየተደረገ ባለው ውጊያ መስዋዕት ጽድቅ ነው፣ ውጊያው ቅዱስ ነው፣ ስለዚህ መስዋዕትነቱ የተቀደሰ ነው በማለት በየቦታው ሰራዊቱ በሀገር ውስጥ ባለው ውጊያ የሚሞተው በታጣቂዎች የሚማረከው ጽድቅ ነው፣ ለሀገር ነው፣ በርቱ በማለት ገልጿል። በመድረኩ ላይ በነበረው ውይይት በሀገሪቱ የተለያየ አካባቢ ማለትም በአማራው እና በኦሮሚያ ክልል የሚንቀሳቀስ የታጠቁ ኃይሎች እንዲሁም በፖለቲካ መስክ የተፈጠሩ ጥምረቶች በተመለከተ ትችት ቀርቧል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው የኤርትራ መንግስት ሻዕቢያ ሲሉ የገለጹት ከጥንት ጀምሮ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላት ጋር ሲሰራ ነበር ሲሉ ከሷል። የኢትዮጵያ ብሔራዊ ጥቅም አሳልፎ የሰጠና የራሱን ሰራዊት ያጠቃ ኃይል ነው ሲሉ የገለጹ ሲሆን በአሁኑ ወቅት የትግራይ ህዝብ ከቀሪው የኢትዮጵያ ህዝብ ጋር ለመነጠል ሲሰራ መቆየቱን ተናግሯል። ፋኖ፣ ኦላን፣ ኦነግ ሸኔና ህወሓት ጨምሮ የተቀናጁ ኃይሎች ጽምዶ የተባለ ስትራቴጂ በመቅረጽ ሀገርን ለማዳከም እየሰሩ ነው ሲሉ በመክሰስ እነዚህ እንቅስቃሴ የማክሸፍ ስራ ይሰራል ሲሉ ተደምጧል። የልዩ ዘመቻ ህዝብ በአሁኑ ወቅት በትጥቅም ሆነ በሰው ኃይል ግንባታ ከፍተኛ ደረጃ ላይ እንደሚገኝ ለተደቀኑ ስጋቶች ሁሉ ፈጣን ምላሽ ለመስጠት ዝግጁ ነው መሆኑን ገልጿል። በዚህ ከፍተኛ የመከላከያ አመራር በተገኙበት መድረክ ላይ የአየር ኃይልን ጨምሮ በርካታ የስራ ኃላፊ የተገኙ ቢሆንም በታዛቢዎችና በመረጃ ምንጮች በኩል የተወሰነ ጥያቄ ሲነሳ ተስተውሏል። በተለይ ደግሞ ላለፉት ጥቂት ወራት በይፋዊ መድረኮች ላይ ያልታዩት የምክትል ኤታማዦር ሹም ጀነራል አበባው ታደሰ አለመገኘት ትኩረት ስቧል። በቅርቡ የተከናወነ የድሮን ጥይት ማምረቻ ጉብኝት ጨምሮ በዚህኛው የህዝብ ግምገማ ላይ አለመታየታቸው ተከትሎ በተለያዩ ማህበራዊ ሚዲያ ገጾች የተለያየ ያልተረጋገጠ ግምት ዘገባ ሲሰራ ቆይቷል።
ሆኖም ግን እስካሁን በይፋ ከመንግስት ሆነ ከመከላከያ በኩል ስለ ጀነራል አበባው ወቅታዊ ሁኔታ የተሰጠ ይፋዊ መግለጫ የለም። ፊልድ ማርሻል ብርሃኑ ጁላ ፋኖ የሆነ ኃይሎች ህወሓት ከሻዕቢያ ጋር ጸምረው ሀገር ሊያፈርስ ነው። ቢሮም እንግዲህ ከዓመታት በፊት በትግራይ ጦርነት ወቅት መንግስት በይፋ ከሻዕቢያ ሰራዊት ጋር በጋራ አንድ ኮማንድ መስርቶ መዋጋቱ ይታወሳል። በወቅቱም ጠቅላይ ሚኒስትሩ ሆነ ፊልድ ማርሻል ብርሃኑ ጁላ ኢሳያስ ሻዕቢያ ባይኖር ኖሮ አልቆልን ነበር፣ የሻዕቢያው ጀነራል አባታችን ነው፣ ፊሊጶስ አዛዣችን ነው፣ ከዛም አልፎ ከዚህ በኋላ መከላከያና ሻዕቢያ በደም የተሳሰሩ ስለሆነ ማንም ማጥቃት አይችልም በማለት ሻዕቢያ አዳኛቸው እንደነበር ሲገልጹ እንደነበር ይታወሳል። ፊልድ ማርሻሉ ይህንን ባሉበት ሰዓት ግን ጥምሩ መፈጸሙ እየተነገረ ሲሆን በተለይ ሀገሪቱ ያሉ ኃይሎች ህወሓትን ጨምሮ በመጣመር የጥምሩ መሪዎችን መርጠው መጨረሳቸውና በቅርቡ በፌዴራል መንግስት ላይ ከባድ የተባለ ጥቃት ለመፈጸም እየተዘጋጁ እንደሆነ ገልጸዋል። በሌላ መረጃ ይባለበት በተለይ የጦርነት ድባብ ተባብሶ በቀጠለበት ሰዓት ጠቅላይ ሚኒስትሩ ጀነራሎችና ሚኒስትሮች ላይ የጉዞ እገዳ መጣላቸው ተሰምቷል። በሀገራችን ወቅታዊ ሁኔታ የደህንነት ስጋት በተባባሱበት በዚሁ በከፍተኛ የመንግስት ባለስልጣናትና ወታደራዊ አመራሮች ላይ አዲስ የጉዞ እገዳ መጣል የሚገልጽ ዘገባ አየር ላይ ውሏል። የተለያዩ የመገናኛ ብዙሃን እንደዘገቡት ከሆነ ከጠቅላይ ሚኒስትር በኩል የወጣው ይህ ውሳኔ በርካታ የክልልና የፌዴራል አመራሮች ያካተተ ነው ተብሏል። ዛሬ ሚዲያዎችን ጨምሮ የተለያዩ የዲጂታል መገናኛ በተለይ ዛራ ሚዲያን ጨምሮ የተለያዩ የዲጂታል መገናኛ ብዙሃን ባወጧቸው ዘገባ መሰረት በጠቅላይ ሚኒስትር ትዕዛዝ በከፍተኛ የጦር መሪዎችና ጀነራሎችን እንዲሁም በፌዴራል እንዲሁም በክልል ሚኒስትሮች ላይ ከሀገር የመውጣት እገዳ መጣሉን ይፋ አድርጓል። በተሰራጨው መሰረት የክልል አመራሮች የኦሮሚያ ክልል ርዕሰ መስተዳድር የአማራ ክልል ርዕሰ መስተዳድርን ጨምሮ ከፍተኛ ባለስልጣናትና የክልል መሪዎች እገዳው የጣለባቸው መካከል ይገኛል ተብሏል። የፌዴራል ሚኒስትሮች ጥቂት አመራሮች ለምሳሌ አቶ ጌታቸው ረዳን የመሳሰሉ ካልሆነ በቀርም እሱም የሕክምና ቅጠሩ በመኖሩ የተነሳ ካልሆነ በስተቀር አብዛኞቹ የፌዴራል ሚኒስትሮች ከሀገር ውጭ እንዳይወጡ መታገዳቸውን ይፋ አድርጓል። ሌላው ወታደራዊ አመራሮች በተመለከተ በተመሳሳይ መልኩ ከፍተኛ የጦር መሪዎችና ጀነራሎች ለጊዜው ከሀገር ውጭ ለሚደረግ ጉዞ እገዳ እንደተጣለባቸው ተሰምቷል። ይህ የጉዞ እገዳ ውሳኔ የወጣው በሀገሪቱ የተለያየ የጦርነት ድባብና የደህንነት ስጋት በከፍተኛ ሁኔታ በተባባሱበት ወቅት መሆኑ ዘገባው ገልጿል። እንደ መገናኛ ብዙሃን ዘገባ ከሆነ ይህ አይነት ውሳኔ መተላለፍ በፖለቲካውና በወታደራዊ ክፍተት ውስጥ አዲስ ስጋትና ውጥረት እንዲያየል ማድረጉ ተነግሯል። ሆኖም ግን ይህንን የጉዞ እገዳ በተመለከተ እስካሁን ከፌዴራል መንግስት ሆነ ከሚኒስትር መስሪያ ቤት በኩል የተሰጠ ይፋዊ ማብራሪያ ወይም ማስተባበያ የለም። ሌላው በስፋት ወደ ምንመለከተው ወደ ምክክር ኮሚሽኑና አብራ ምክክሩ በአጠቃላይ በርካታ ኃይሎችን ከወዲሁ አግልሎ አጠቃላይ አዲስ አበባ ላይ እየተመካከረ ቢሆንም ይህ የተሰባሰበው ቡድን በየቀኑ ግጭት ውስጥ እየገባ እንደሆነ በርካቶች ጥለው እየወጡ መሆኑ ይነገራል። ይህን በተመለከተ በተለይ በምክክሩ የተሳተፉ አካላት ዛሬ አንድ መረጃ ይፋ አድርገዋል። በአዲስ አበባ ጉዳይ ስምምነት የተደረሰው የፌዴራል ተጠሪ ትሆን በሚል ሆኖ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ግን በልዩነት ተይዞ መሆኑ ተገልጿል። በተለይ 250 ሰዎች ከያዘው ቡድን ጀምሮ እያከራከረ የመጣው የአዲስ አበባ ጉዳይ 500 ሰዎች በያዘው ቡድን ካጨቃጨቀ በኋላ ትናንት ያስማማው ከተማው የፌዴራል ተጠሪ ትሆን በሚለው ሁሉም ተስማምቷል። የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ሀሳብ ግን በልዩነት ተይዞ መሆኑን የአጀንዳው ተመካካሪዎች በይፋ ገልጿል። ጉዳዩ ይበልጥ ያከራከረው በምክክሩ ሂደት መሰረት በ10ና 50 ሰዎች የተደራጁ ንዑሳን ጥቃቅን ቡድኖች አመንጭው በ250 ሰዎች ለተደራጀው ስልታዊ ቡድን ያላቀረቡት አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ተወካዮች ከበላይ የመጣ ትዕዛዝ በሚል በኩል አዲስ አጀንዳ በመቅረቡና ሌሎች ክልሎች ይህ እንዲሆን ባለመቀበላቸው ነው ተብሏል። ባለፉት ሳምንታት በተደረገ ምክክር ጉዳይ በተመለከተው የተለያየ ሀሳብ እየቀረቡ ከማከራከራቸው በላይ ተመካካሪዎች ካለጎይ አንፈርምም አጠቃላይ ብለው ከአዳራሹ እንዲወጡ ጭምር አድርጎ እንደነበር ይታወሳል። ከዚያ በኋላ በተደረገ ምክክር አዲስ አበባ ተጠሪነቷ ለፌዴራል መንግስት ሲሆን በሚለው ተመካካሪዎች ስምምነት እንደደረሱ፣ ይህ ሲሆን ግን የኦሮሚያ ክልል ተወካይ ከተማ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስት እውቅና እንዲሰጥ ቅድመ ሁኔታ ማቅረባቸው ተነግሯል። የፌዴራል ተጠሪ ትሆን በሚለው ከስምምነት ቢደረስም ከተማ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስት እውቅና እንዲሰጥ በሚል ከዚሁ ሀሳብ ተከትሎ ምክረ ሀሳብ መቅረቡ፣ በሌላ በኩል ለኦሮሚያ መቀመጫ እንድትሆን እውቅና ይሰጥ ከተባለማ ከተማ የሌሎች ክልሎች መቀመጫ እንድትሆን እውቅና ይሰጥ የሚል ሀሳብ ተሰንዝሯል ተብሏል።
ከቀሪ ክልሎች የመጡ ተመካካሪ በተመሳሳይ አዲስ አበባ የኦሮሚያ መቀመጫ ከሆነች በተመሳሳይ የሌሎች ክልሎች መቀመጫ መሆን አለባት፣ ታዲያ በፍጹም አይሆንም በማለት በአንድ ድምፅ በጋራ ማመጻቸውም ተነግሯል። ይህ ሁሉ በ250 ሰዎች ከተዋቀሩ ስልታዊ ቡድን የተደራጁ ምክረ ሀሳቦች በተቀበሉ 500 ሰዎች በያዘው የስራ ቡድን ከሰሞኑ ሲያመካከር ሲያከራክረው ሲያጨቃጭቅ የቆየ ጉዳይ ሲሆን ሙሉ አጀንዳው ተጠናቆ ወደ ቀጣዩ የምክክር ቡድን ለማለፍ ሀሳቦች በቃለ ጉባኤ ተጠናክረው የቡድኑ ተመካካሪ እንዲፈርሙ ይጠበቅበት ነበር ተብሏል። አዲስ አበባ ህጋዊ አቋም ከዚህ በፊት ከነበረው ቀናት እያከራከረ ቢቆይም ትናንት የተጠናከረው ቃለ ጉባኤ ላይ ግን ስምምነት ተደርሶ ተመካካሪዎች መፈራረማቸው ተነግሯል። እንዲሁም በአዲስ አበባ ጉዳይ ከስምምነት ተደርሷል ተባለ እንጂ ሲያጨቃጭቅ በሰነበተው ጉዳይ በምን መልኩ ስምምነት ላይ እንደተደረሰ ያልተነገረ ሲሆን ተግባ ኢትዮጵያ ተመካካሪዎች ማብራሪያ ጠይቋል። በስራ ቡድን ለአዲስ አበባ ጉዳይ ከስምምነት የተደረሰው በምን መልኩ መሆኑን ተጠይቀው ነበር። አንድ የዚሁ የፌዴራል ከተሞች ጉዳይ አጀንዳ ተመካካሪ በሰጡት ቃል ሁሉም የተስማሙበት አዲስ አበባ ተጠሪነቷን ለፌዴራል ይሁን በሚል መሆኑን ተናግሯል። ከተማዋ ራሷን በራሷ የምታስተዳድር ለፌዴራል ተጠሪ እንድትሆን በቃለ ጉባኤ መነበቡን ተመካካሪ መፈራረማቸውን አስረድቷል። ሲፈራረሙ ግን በልዩነት የተያዘ ጉዳይ መኖርንም ተናግሯል። አዲስ አበባ የፌዴራል መንግስት ተጠሪ ትሆን በሚለው ከስምምነት ሲደረስ ከተማ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚል ምክረ ሀሳብ የቀረበ ሲሆን ይህም አከራካሪ በልዩነት መያዙ ተመካካሪው አስረድቷል። የኦሮሚያ መቀመጫ እንድትሆን እውቅና ይሰጥ በሚል የቀረበው ምክረ ሀሳብ እንዳለ ሆኖም በልዩነት ነው የተፈረመው ሲሉ ተናግሯል። ይህ ምክረ ሀሳብ አሁንም እንዳለ ነው፣ አልተሰረዘም ብሏል። ቡድናቸው ትናንት በምን እንደተስማማ ያስረዱ። ሌላኛው የዚህ አጀንዳ ተመካካሪ አዲስ አበባ ተጠሪነቷ ለፌዴራል ይሁን የሚል ሁሉም የተስማማበት ጉዳይ ነው ብሏል። አዲስ አበባ የፌዴራል ተጠሪ ከሆነች ለኦሮሚያ መቀመጫ በህገ መንግስት እውቅና ይሰጥ በሚል ምክረ ሀሳብ ከኦሮሚያ ተወካይ መቅረቡን ገልጸው በኦሮሚያ ተመካካሪ በኩል ይህ ሀሳብ ቀርቧል። ሌላው አካል ግን በአንድ ድምፅ አልተቀበለውም ሲሉ ገልጿል። በልዩነት የተያዘው ሀሳብ ይህ ነው፣ ሌላው በስምምነቱ ያለቀው ሲሉ ገልጿል። ሀሳቦች ገና በቀጣይ ቡድኖች እንደሚመከርበት ተገልጿል። በተያያዘ የኦሮሚያ ክልል ከአዲስ አበባ ልዩ ተጠቃሚ እንዲሆን ቀርቦ የነበረው ምክረ ሀሳብ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም እንዲሆን ስምምነት መደረሱ ተመካካሪዎች ገልጿል። የጋራ ጥቅም ግን በምን መልኩ ለሚለው ለአፈጻጸሙ ህግ እንዲወጣለት መመከሩ ተገልጿል። ስለ አዲስ አበባ ያለ ልዩነት ስምምነት የተደረሰበት ሌሎች ጉዳይ ምንድናቸው ተብሎ ለተጠየቁት አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት በተመለከተ ሁለቱም አካላት ተገናኝተው የሚሻላቸው እንዲነጋገሩ በህግ እንዲሰፍር በስራ ቡድን ነው ስምምነት መደረሱ እኚሁ ተሳታፊ አብራርተዋል። የአዲስ አበባ ከተማ የፖሊስና ፍርድ ቤት ጉዳይ በተመለከተ ከተማ ህጋዊ በሆነ መንገድ የሚቋቋም ራሱ የቻለ የራሷ ፖሊስና ፍርድ ቤት እንዲኖራት በሚል እንደተመከረበት ገልጿል። እንዲሁም የአዲስ አበባ ታሪካዊ ቅርሶች አካታችነት ጉዳይን በተመለከተ ሁሉም ማካተት በሚያደርግ ከዚህ በፊት ያልተካተተ ቅርስ ካለ ተካቶ እንዲቀጥል ሁሉም ብሔሮች አካታች የሆነ ቅርስ በከተማ እንዲቀመጥ በሚል በቡድኑ ከስምምነት መደረሱን ይፋ አድርጓል። ሌላኛው ተሳታፊ በተጠቃልለው የስራ ቡድን ሪፖርት አዲስ አበባ ራሱ የቻለ ፍርድ ቤትና ፖሊስ ሊኖራት ይገባል በሚል መመከሩ ተገልጿል። በአዲስ አበባ የስራ ቋንቋ ጉዳይ ደግሞ የፌዴራል የስራ ቋንቋ የአዲስ አበባ የስራ ቋንቋ እንዲሆንም በጥናት ተመርኩዞ የውጭ ቋንቋ መጨመር ካለባቸው በህግ ዝርዝር ተዘጋጅተው እንዲጨመሩ ምክረ ሀሳብ መቅረቡን ተናግሯል። የፌዴራል ከተሞች ጉዳይ በተሰኘው ዋና አጀንዳ ከአዲስ አበባ ጉዳይ በተጨማሪ የድሬዳዋ ጉዳይ አንዱ ነው። ጉዳዩ ያለ ልዩነት ስምምነት እንደተደረሰበት ተገልጿል። ስለ ድሬ ጉዳይ ለኦሮሚያ ትሁን ለሶማሌ ትሁን ለፌዴራል መንግስት ተጠሪ ሆና ትቀጥል የሚል ምክረ ሀሳብ ሲቀርብ ነበር። ይሁን እንጂ በአጠቃላይ 250 ሆነ 50 ሰዎቹ በያዙ ቡድኖች ተጠሪነቱ ለፌዴራል መንግስት ሆኖ እንዲቀጥል አመዛኝ ምክረ ሀሳብ ሲቀርብ ነበር። በዚህ አጀንዳ ትናንት ተመካካሪ ተስማምተው ሲፈራረሙ የፌዴራል ተጠሪ ትሆን በሚል ስምምነት መደረሱ ተመካካሪው ገልጿል። በተመካካሪው የተመከረባቸው እስካሁን የተነሱ ምክረ ሀሳብ በአስማሚ ኮሚቴ የሚቀርቡ ካሉ ቀርበው በዚያ የሚታዩ ገና በ4 ሺህ ጉባኤተኛው ጠቅላላ ጉባኤ ጭምር እንዲቀርቡ ተደርገው የሚመከርባቸው ናቸው። በተለይ ከኦሮሚያ ተወካይ ውጭ ያሉ ክልሎች አዲስ አበባ በተመለከተ በጋራ ወጥ አቋም በመያዝ የተለያየ ከመንግስት ድረስ ማስፈራሪያ ቢደረግ በፍጹም በማለት በጋራ መቆማቸው በኦሮሚያ ባለስልጣናት በኩል ድንጋጤ መፍጠሩ ተነግሯል። መስፍን አርያም ከቀናት በፊት በሰጡት መግለጫ ተመካካሪ ቀላል አይደለም፣ በከንቱ ባለስልጣናት አተስፈራሩ የሚል ሀሳብ መሰንዘራቸው ይታወሳል። ይህ ባለበት አንድ ህግ ተሽሯል ተብሏል። በተለይ በምክክሩ ጉባኤው ከ8 የስራ ቡድን የጋራ ማረጋገጫ ቡድን አባላትም ምርጫ ማካሄዱም ተገልጿል። ከአንድ የስራ ቡድን 15 የማረጋገጫ ቡድን አባላት ከሁሉም ክልሎች የከተማ አስተዳደሮችና ከፌዴራል መንግስት መውጣት ቢኖርባቸው
ከአንድ ቡድን እስከ 5 የሚደርሱ ከአንድ ክልል የተወከሉ ተመካካሪ የተመረጡበት ሁኔታ መኖር የመረጃ ምንጩ ገልጿል። የኮሚሽኑ ኃላፊዎች ምክረ ሀሳብ በመመሪያው መሰረት በ75 በመቶ ድምፅ ማስወሰን ጉባኤ ችግር ላይ ይጥለዋል የሚል አቋም እንዳላቸውና በአከራካሪ ጉዳይ ላይ ስምምነት ያልደረሱ የስራ ቡድኖች መኖራቸው ምንጮች ገልጿል። ስምምነት ያልተገኘባቸው ምክረ ሀሳቦች በምን አኳን መፍትሄ እንደሚያገኙ ኮሚሽኑ እስካሁን የሰጠው መረጃ የለም። ወደ መጨረሻ መረጃና አምራ የኢትዮጵያ መንግስት በብሔር ውጥረቶችና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣን የማዕከላዊ ለማድረግ ያድርገው ጥረት በ2025 የዲሞክራሲ ተቋማት የበልጥ ያዳከመና የሰብአዊ መብት መከበርን የሸረሸረ እንደነበር የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብትና የዲሞክራሲ ሪፖርት ይፋ አድርጓል። ሪፖርቱ የኢትዮጵያ የሰብአዊ መብትና የዲሞክራሲ ሁኔታ በትግራይ፣ በአማራ፣ በአፋር ክልሎች ለ2 ዓመታት በተካሄደው አውዳሚ ጦርነት ያልተፈቱ መዘዞችም በአጠቃላይ የትጥቅ ግጭቶችና ለመረጋጋት ተጽዕኖ ስር መቆየቱ ጠቁሟል። በአፋርና በአማራ ክልሎች ሰፊ ውጊያዎች የቀጠሉ ሲሆንም አጠቃላይ በኦሮሚያና በሌሎች ሀገሮች ክፍሎችም የጸጥታ ችግር መቀጠሉን ይፋ አድርጓል። በተጠቀሰው ዓመት ትጥቅ በመፍታት በሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠረ መዘግየት እንደነበርና ዘላቂ ሰላም ለማስፈን የሚደረጉ ሰፊ ጥረቶች ማስተጓጎላቸው በሪፖርት ጠቅሷል። በተለይ በግጭት ቀጠና ውስጥ አሳሳቢ ሁኔታው ቀጥሏል ያለው የአውሮፓ ህብረት የኤርትራ ኃይሎች በኢትዮጵያ መቆየት እንዲሁም በመንግስት ሰራዊት፣ በክልል ሚሊሻና በታጣቂ ቡድን መካከል የሚደረግ ግጭቶች እንደማሳያ ጠቅሷል። መሰል ግጭቶች የዓለም አቀፍ ሰብአዊ ህጎች እንዲጣሱ፣ የሰላማዊ ሰዎች ህይወት እንዲያልፍ፣ መፈናቀል እንዲሰፋፋና የሰብአዊ እርዳታ እንቅስቃሴ እንዲገደብ ምክንያት ሆኗል ብሏል። የኢትዮጵያ ሽግግር የፍትህ ሂደት መስተጓጎል የገለጸው ሪፖርቱ በሰብአዊ እርዳታ ሰራተኞች ላይ ለደረሱ ጥቃቱ ተጠያቂነት እንዲረጋገጥ የቀረበ ጥሪ በአብዛኛው ምላሽ ሳያገኙ መቅረታቸው ገልጿል። በተጨማሪም ሪፖርቱ የሲቪክ ምህዳሩ እየጠበበ መምጣቱ የተጠቀሰ ሲሆን ጋዜጠኞች፣ የተቃዋሚ ፖለቲካ አመራሮች፣ የሲቪክ ማህበራትና አክቲቪስቶች ለእንግልት፣ ለእስራትና ለስደት ተዳርገዋል ሲል ጠቅሷል። የኢንተርኔት መዘጋትና የዲጂታል ገደቦች ሀሳብ የመግለጽ ነጻነት ገድበዋል ሲልም ሪፖርቱ አብራርቷል። በግጭት ቀጠናዎች የጾታ ጥቃት አሳሳቢ ጉዳይ ሆኖ መቀጠሉና ለተጎጂ የሚደረግ ህጋዊ ጥበቃ አጠቃላይ አገልግሎት በቂ እንዳልሆነም ገልጿል። ከትጥቅ ግጭት ባሻገር የአውሮፓ ህብረት የአዲስ አበባ የኮሪደር ልማት ጨምሮ በከተማ ልማት ፕሮጀክት ጋር ተያይዞ በአስገዳጅ ሁኔታ መኖሪያ ቤቶች መፍረሳቸውን ስጋቱን ገልጿል። በሪፖርቱ መሰረት ኢትዮጵያ በ2025 በዓለም የፕሬስ ነጻነት መደብ ከ180 ሀገራት 145ኛ ደረጃ የያዘች ሲሆን ፍሪደም ሃውስ በበኩሉ ሀገሪቱ ከ100.18 በመስጠት ነጻ ያልሆነች ሲል መድቧታል። ይህም ካለፈው ዓመት ጋር ሲነጻጸር በ20 ዝቅ ማለቷ ተገልጿል። የሽግግር ፍትህ እርምጃ በመተግበር ረገድ የሚታየው መዘግየት ሌላው በሪፖርት ጠቀሰ ጉዳይ ነው። የኢትዮጵያ መንግስት በ2025 የሽግግር ፍትህ ፖሊስና ፍርድ ካርታ ቢያጸድቅም የተግባርና የተጠያቂነት ጉዳይ አሁንም ዋና ስጋት ሆኖ ቀጥሏል። ኢትዮጵያ በ2025 በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በተካሄደው 4ኛ ዙር ሁሉ አቀፍ ወቅታዊ የግምገማ መድረክ ላይ የተሳተፈች ሲሆን ከግጭት ጋር በተያያዘ ጥሰቶች ላይ ተጠያቂነት ማስፈን፣ የፕሬስ ነጻነት፣ የፍትህ አካላት ነጻነት በተመለከተ አስተያየት ተሰጥቷባት ተብሎ ነበር። ሆኖም ግን ገዢው መንግስት ጉዳዩን ችላ በማለት መፈጸም አልቻለም ሲል ገልጿል። ሪፖርቱ አክሎ በኢትዮጵያ መንግስትና በተባበሩት መንግስታት የሰብአዊ መብት በከፍተኛ ኮሚሽን ጽህፈት ቤት መካከል በአገሪቱ የሰብአዊ መብት አያያዝ ሪፖርት ላይ አለመግባባት መኖራቸውን ገልጿል። በሲቪክ ምህዳር ገደቦች፣ የተጎጂ ፍትህ መዘግየትና አሁንም መቀጠሉ የግጭቶች ምክንያትም ስጋቶች ቢኖሩም ኢትዮጵያ ለ2025-2027 የስራ ዘመን በተባበሩት መንግስታት የሰብአዊ መብት ምክር ቤት አባል እንደገና መመረጧ ይታወቃል። የአውሮፓ ህብረት በሲቪክ ምህዳር ላይ የጣለ ገደቦች ዋና የሰብአዊ መብት ስጋት መሆናቸው የለየ ሲሆን በጋዜጠኞች፣ በአክቲቪስት፣ በተቃዋሚ የፖለቲካ አመራር፣ በሲቪክ ማህበራት ላይ የሚደርሰው ጫና እስር ቀጥሏል ብሏል። አውሮፓ ህብረት በሰጠው መግለጫ ኢትዮጵያ አሁን አሳሳቢ ደረጃ ላይ መሆኗን ገልጾ በዓለም ላይ አጠቃላይ ሰላም የሌለባት ሀገር ውስጥ እየገባች መሆኗን ይፋ አድርጓል። ይህን ተከትሎ አውሮፓ ህብረት በገዢው መንግስት ላይ በሚወሰድ እርምጃ እየመከረ እንደሆነ ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።